ስኬት ኪስ ውስጥ የለም ስኬት ባንክ ውስጥ የለም ስኬት ምድር ላይ የለም ቋሚ ነገር ነው ስኬት የሚባል ቋሚ ነገር የእግዚአብሔር ኪዳን ነው አማኝ የርምጃ ሰው ነው አማኝ የድርጊት ሰው ነው መዳን ተጠናቋል ከዳንክ ግን የዳንክበትን የእምነት ሥርዓት በመግለጥ ተንቀሳቀስ faith without action is dead የተገኘህበት ክላስ ላይ የሚገባው ለዛ ክላስ የሚሆን ሰው ነው የሚመጣው የቀየርክ ቀን ደግሞ ይቀየርልህ ለዚህ ዓለም ጩኸት ከደነቆርክ ለእግዚአብሔር እውነት መፍጠን ትችላለህ ለሰይጣን ድምጽ የተዘጋ ጆሮ ለእግዚአብሔር ሐሳብ የተለቀቀ እግር ይሆናል እስክታገኘው ድረስ ደግመህ ጸልይ ደግመህ እመን ደግመህ አውጅ ደግመህ ተዋጋ ደግመህ አገልግል ደጋግመህ ጾም ደጋግመህ ተራመድ ደጋግመህ ፈልግ እግዚአብሔር ያየልህ ጋር ትደርስበታለህ ያዕቆብ ምዕራፍ 2 ቁጥር 26 ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከሥራ የተለየ እምነት የሞተ ነው ቀጥላ ምዕራፍ 3 ወንድሞቼ ሆይ ከናንተ ብዙዎች አስተማሪዎች አይሁኑ የባሰውን ፍርድ እንድንቀበል ታውቃላችሁና good አሁን በእነዚህ በሁለቱ ነገሮች መካከል ያለውን ነገር ቶሎ ላሳያችሁና ወደ ጸሎት እናልፋለን በጣም ልናስተውለው የሚገባ ግን በጣም ሳናስተውለው የምናልፈው አስደናቂ ነገር ነው እዚህ ውስጥ ያለው ምዕራፍ 3 ቁጥር 1 ላይ ከናንተ ብዙዎች አስተማሪዎች አይሆኑ የባሰውን ፍርድን እንቀበል ታውቃላችሁና ይላል ለምንድነው ትምህርት ወይ ለፍርድ ወይ ለፍትህ የሚሆን ትልቅ አክሰስ ነው ትምህርት ወይ ለፍርድ ይሆንብሃል ትምህርት ወይም ደግሞ ለክብር ይሆንልሃል ለዚህ ነው ስለ አስተማሪዎች ጥንቃቄ አበክሮ ያዕቆብ የሚናገረው የባሰውን ፍርድን እንቀበል ታውቃላችሁ ብዙዎች አስተማሪዎች አይሁን ማስተማር መጥፎ አይደለም ግን ስለሚያስተምሩት ነገር በትክክል የሚያውቁ የሚረዱ ሰዎች ያስተምሩ የሚያስተምሩትን ነገር ከዘላለም አጀንዳ ከእግዚአብሔር ዓለም ጋር አስተሳስረው ወደናንተ ህይወት አምጥተው ተግባራዊ ለውጥ በመታመጡበት ጉዳይ ላይ እርግጠኛ የሆኑ ሰዎች ብቻ ያስተምሩ ፍርድን እንዳንቀበልበት ግን እግዚአብሔር አዊ ባርኮትን እንድንቀበልበት የሚል ማስጠንቀቂያ ይናገራል ምዕራፍ 3 ላይ ወደ ላይ ከፍ ብለን ካለው ሐሳብ ነው ምንመጣው ወደ ላይ ከፍ ብለን ስንመጣ አሁን እምነትና ስራ faith and action እምነትና ስራ የሚለውን ነገር በጣም ግራ በተጋባ መንገድ በብዙ የሃይማኖት ተቋማቶች ውስጥ አንድም ላይ በልዩነትም ግራ በተጋባ መንገድ ይሰበካል ያስተምሩታል እምነትና ስራ የሚባለው ነገር ማለት ነው faith and action እምነትና በሉት እስኪ እምነትና ምን good እምነትና ስራ አሁን እምነት የመዳኛ እምነታችን የመኖሪያ እምነታችን ይሄ በእግዚአብሔር የተሰጠን በእኛ ፕሮዲዩስ ልናደርገው የማንችለው ወይም እኛ የማንፈበርከው እግዚአብሔር የሚሰጠን ከእግዚአብሔር ዓለም የሚመጣ እግዚአብሔር ዓለም ውስጥ ያለውን ነገር ሁሉ የምንቀበልበት እግዚአብሔር የሚሰጠን ስጦታ ነው እምነት faith ከምን ይመጣል ከራሱ ከእግዚአብሔር ቃል ይመጣል ቃሉን ከመስማት ይመጣል ቃሉ የእግዚአብሔር ነው ፕሮዲዩስ የሚያደርገው የሚያወጣው ያንን እምነት ያ ቃል ነው የሚፈጥረው ለምን እግዚአብሔር ዓለም ውስጥ ገብተን ከእግዚአብሔር ዓለም አንድን ነገር አክሰስ አድርገን መቀበል እንድንችል
ትልቅ በር ስለሆነ እሺ ስራ የሚባለው ነገር ግን ሮንግ በሆነ መንገድ ነው የተተነተነው ቁጥር 14 ላይ ልውሰዳችሁ ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል እምነቱስ ሊያድነው ይችላልን ይላል ይሄ ማለት እምነት አለኝ የሚል ምን የሌለው ስራ የሌለው እምነቱ ሊያድነው ይችላልን ስለ ሳልቬሽን ነው ሊያወራ የፈለገው ወይንስ ፌዝ ፕላስ አክሽን የሚል ነገር ነው ሊያወራ የፈለገው ያዕቆብ ለምን የእምነት ሰባኪ ነው ድህነት ወይም ሳልቬሽን የሚባለው ነገር በስራ እንደማይመጣ በህግ እንደማይመጣ ያወቀ ያውም እጅግ ጠንካራ አማኝ እና ሰባኪ የሆነ ሐዋርያ ነው ያዕቆብ ስቶት ነው ወይ በጸጋና በእምነት የሚደረገውን መዳን ከስራ ጋር አጋብቶት ነው ወይ እንዳትሉ አይደለም ግን ሊነግረን የፈለገው ነገር አለ አማኝ ሰው የተግባር ሰው ነው ሊለን ነው አማኝ የርምጃ ሰው ነው አማኝ የድርጊት ሰው ነው አማኝ እምነቱን ለመግለጥ አይቀምጥም ነገር ግን ይራመዳል አማኝ ተራማጅ ነው አማኝ ሰራተኛ ነው ያመነውን ነገር ለመግለጥ ያመነው ነገር ላይ ለመራመድና በአካል ለመገኘት በተግባር ለመገለጥ እርምጃ ወሳጅ ነው ሊለን ነው የፈለገው እንጂ ስራ ደምረህበት እምነት ላይ የዘላለም ሕይወት ትቀበላለህ የሚል ስብከት አይደለም እየነገረን ያለ don't be confused ግራ አትጋቡ ተመልከቱ ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብ ቢያጡ ከናንተ አንዱ በደህና ሂዱ እሳት ሙቁ ጥገቡን ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል ይልና አየ የሚያስፈልገውን ነገር በማድረግ እምነትህን ግለጠው የሚያስፈልገው ቦታ ላይ በመገኘት እምነትህን ግለጥ ለሚያስፈልገው የሚፈልገውን ነገር በማድረግ እምነትህን ግለጥ እንጂ የመዳኛ ስራ ያለ አይደለም መዳን ተጠናቋል ከዳንክ ግን የዳንክበትን የእምነት ስርዓት በመግለጥ ተንቀሳቀስ ነው የሚል እና እንደዚህ ይለናል ቁጥር 17 ስራ የሌለው እምነት ቢኖር በራሱ የሞተ ነው ይለናል faith without action is dead faith without action is dead what is that supposed to mean it means if you have faith you need to act to walk to live according to your faith ነው ሊልህ የፈለገው ሊያወራ የፈለገው faith አለኝ ካልክ እምነት አለኝ ካልክ በስ እሱን አውራው እሱን እመነው በርሱ ተራመድ በርሱ ኑር ባመንከው ነገር የመኖር የመራመድ የህይወት ስርዓት ይኑርህ እምነት አለኝ ብለህ ድርጊት ከሌለ እምነት የሞተ ነው dead faith ነው ያለ ህይወት የሌለው እምነት ነው ያለ ብሎ እምነት አለኝ የሚሉ ሰዎች ተራማጆች እንዲሆኑ ለማድረግ የተጻፈ መጽሐፍ ነው ተንቀሳቃሽ እንዲሆኑ ተግባራዊ መልስ የሚሰጡ እንዲሆኑ አማኞችን ለመቀስቀስ ከተዘፈዘፉበት የስንፍና ማዕከል ለመገፍተር የተጻፈ መጽሐፍ ከተቀመጡበት በቃ ይወርዳል ይሆናል ወይ ይመጣል ወይ ይቀራል የሚል የግራ መጋባት እምነት መሰል የህይወት ስርዓት አውጥቶ ወደ ተራማጅነት ወደ አድራጊነት ወደ ሰራተኝነት ወደ ተንቀሳቃሽነት ሊያደርሳቸው የሚያንደረድር ጽሑፍ ነው ያዕቆብ የጻፈው ያንን ነው ብዙ አማኞች በህይወታቸው ውስጥ እምነት አላቸው እግዚአብሔር ስራ እንደሚሰጣቸው እግራቸው ግን አይራመድም ስራው እቤት አንኳክቶ እንዲመጣ ይፈልጋሉ ሙቭ ተንቀሳቀስ የሆነ ነገር በረከት በህይወታቸው ላይ እንዲመጣ ይፈልጋሉ ግን ምንም ነገር በመስራት አይጀምሩ
ሰነፎች ናቸው። ስንፍናቸውን መጠበቅ ብለው ይለጥፉበታል። መጠበቅ አይደለም እሱ ከግድግዳ ጋር መጣበቅ ነው። ከስንፍና ጋር መጣበቅ ነው። ተጣብቆ እየጠበቅኩ ነው ይላል። ተጣብቃ እየጠበቅኩ ነው ጌታ ይመጣል አንድ ቀን ትላለች። አባዬ አንተ ነው ወደ ጌታ የምትሄደው፣ አንቺ ነሽ ወደ ጌታ የምትሄጂው። ተንቀሳቀስ። faith without action is dead. አክሽን ከሌለ የሞተ ነው። ዛሬ የአንድ ሰው ህይወት እግዚአብሔር ወደሚሰራበት አቅጣጫ ተገፈተረ። አንድ ሰው አሜን ይበለኝ። አንድ ሰው አሜን ይበለኝ። ስማኝ፣ አየኸው ውጣ የሚል ቃል ካለ የሚቀጥለው እርምጃ መውጣት ነው። እስቲ ቆይ ካላንደሩን ሊየው ዘንድሮ እንኳን የሚያስወጣ አይደለም የክረምቱ ሁኔታ ብለህ ከተዘፈዘፍክ እግዚአብሔር አሁንም መጥቶ ያንኑ ነው የሚደግምልህ። ብዙ አማኞችን ልንገራችሁ እስኪ ትንቢት በህይወታቸው ላይ ይምጣ። በጣም ከልጅነቴ ጀምሮ ስሰማው የነበረው ነው። እንድጠቀምብሃለሁ አለኝ። አሁንም እግዚአብሔር ሐሳቡን አልለወጠም። እጠቀምብሻለሁ አለኝ። ይሄው ደገመው እግዚአብሔር የሚሉ ሰዎች አላጋጠማችሁም? ይሄን ትንቢት 10 ጊዜ ሰምቼዋለሁኝ የሚሉ ሰዎች አላጋጠማችሁም? እናንተ እንኳን ስለምታደርጉ አያጋጥማችሁም። ሁልሽም ያጋጥምሻል። ትደነቃለሽ። እግዚአብሔር በእንትን ዘመን የነበረውን ያንን የነገረኝን ይሄን ትንቢት እንትና ነግሮኛል፣ ይሄን ትንቢት እንትና ነግሮኛል፣ ይሄን ትንቢት እንትና ነግሮኛል። ለምን እንደተደገመ ታውቃላችሁ? ስላልተንቀሳቀስክ፣ ስለተዘፈዘፍክ። እግዚአብሔር አንደኛ ክፍል ላይ ሁሉ ጊዜ ካገኘህ የሚልክልህ አስተማሪ የአንደኛ ክፍል አስተማሪ ነው። የተገኘህበት ክላስ ላይ የሚገባው ለዛ ክላስ የሚሆን ሰው ነው የሚመጣል። ስድስተኛ ክፍል ውስጥ ከሆንክ ሁሉ ጊዜ የሚመጣው የ10ኛ ክፍል አስተማሪ አይደለም። ስድስተኛ ነህ። ስድስተኛ ቢሙን፣ ስድስተኛም ጨሁን፣ ስድስተኛም ጀሁን የሚመጣል የስድስተኛ ክፍል ነው። ሌቭልህን ነው የቀየርክ ቀን ደግሞ ይቀየርልሃል። እስኪ አንድ ሰው ዛሬ እሰራለሁ ይበል፣ እራመዳለሁ ይበል፣ እስኪ እሄዳለሁ ይበል፣ እስኪ ባለሁበት አልቆይም ይበል። እስኪ በጌታ በኢየሱስ ስም ዛሬ የሚያንቀሳቅስ መንፈስ አገኛችሁ። በጌታ በኢየሱስ ስም ዛሬ እግዚአብሔር ወዳየው ነገር የሚያሻግር መንፈስ አገኛችሁ። That's why you know what Paul said? እንደዚህ አለ፣ ሁሉ ጊዜ የኋላዬን እየረሳው አለ በፊቴ ያለው ለመያዝ እጸልያለሁ፣ አጸልያለሁ፣ ጾም ጸሎት ይዛለሁ። አሜን አይልም። አንድ ነገር አደርጋለሁ አለ። I will do one thing. አንድ ነገር አደርጋለሁ። እስኪ አደርጋለሁ በል። እስኪ say it again። አደርጋለሁ በል። አየው እጠብቃለሁ፣ ቃትታለሁ፣ ጮሃለሁ፣ ጾማለሁ። እነዚህ ጥሩ ናቸው፣ ግን አደርጋለሁ ነው ሰውየው ያለው። ለምን? በፊቴ ያለው ለመዘርጋት እንድችል፣ ለመያዝ እንድችል እዘረጋለሁ ነው የሚለው። አየው ምንድነው? ኤፈርት ነው። መዘርጋት ምንድነው? ኤፈርት፣ ጥረት። አደርጋለሁ ይላል። የኋላ ያለውን እየረሳው what is that supposed to mean? መርሳት ማለት ከነገሩ ውጪ መገኘት ማለት እንጂ ዲሊት የሚባል ነገር የለህም። ማንም ዲሊት በተን የለውም። መርሳት ምን እንደሆነ ታውቃለህ? ከዛ ነገር ውጪ መኖር መጀመር ነው መርሳት እንጂ እኛ ውስጥ እኮ ማጥፊያ በተን የለችም። ዲሊት አለሽ? የለህም እኮ ዲሊት በተን የለህም። እንኳን አንተ በዓለም ላይ ያሉ ነገሮች ለጊዜው ዲሊት ያደርጋሉ እንጂ ሪከቨር ስታረጋቸው ከች ነው የሚሉት። ለምን? የሚጠፋ ነገር የለም። አስበኸው አሁን ለምሳሌ ስንት ቤት ተከራይተህ ታውቃለህ? አቤ 2 ቤት በህይወት ዘመን አንተ ቋሚ ነህ። 6 ቤት ተከራይቶ የሚያውቅ 6 የሚያክሉ ቤቶች ተከራይቶ የሚያውቅ አስቼ ያከራየው ነው የተከራየው አንድ 6 ቤት ከተከራየ ሁሉንም አሁን ብትሄዱ አታስታውሷቸው። ለምን? ከዛ ውጪ ስላላችሁ። የመጀመሪያው ሰሞን ግን እኔ ብዙ ጊዜ ቤት ስቀይር ወደ ሌላ ቤት ወደ ተከራየሁት ቤት
ስቀይርና ሲሄድ ብዙ ጊዜ ተሳስቼ ለአንድ ሳምንት ለሶስት ሳምንት የመጀመሪያው ቦታ ሄጄ አውቃለሁ። ወይ ስልክ ያወራው ወይም ደግሞ በሐሳብ ወይ እየጸለይኩኝ ምናምን ሄጄ ወይ ለካ ይሄን ግቢ ቀይሬዋለሁኝ ለካ ከዚህ ቤት ወጥቻለሁ ብዬ እንደገና ታጥፌ ወደ አሁን ከረንትሊ ወደ ተዘጋጀው ወደ ተከራየሁት ቤት ሄጄ አውቃለሁ። ለምንድን ነው እንደዚህ የምትሆነው? ከ3 ከ4 ቀን በኋላስ ማይንድ ይሄኛውን ይለምድና ያኛውን ይረሳዋል። ይሄ አውቶ ፓይለት የሚባል ሲስተም አለን ውስጣችን ማይንዳችን ውስጥ አውቶ ፓይለት የሚባል ሲስተም አለ። ልክ ነገሮች መጀመሪያ ላይ በትጋት ታደርጋቸውና ከዛ በኋላ በደመነፍሳዊ እንቅስቃሴ ወደ ማድረግ የምትሻገርበት አውቶ ፓይለት ይባላል በእንግሊዘኛ። እና ዝም ብለ በደመነፍሳዊ እንቅስቃሴ ድርጊትን ታደርጋለህ። መጀመሪያ ቤት ስትከራይ መብራቱን በብዙ አይነት ፍለጋ ምስማር የተሰቀለ መርፌ ሁሉ ይወጋሃል ስትዳብስ ማታ ላይ ማብሪያ ማጥፋት ስትፈልግ። ልክ ግን ከሳምንት በኋላ ግን ስልክ ያወራህ አርገህ ነው የምትገባው። ትዝ አይልህም፣ አትፈልግም እንደሌላው ጊዜ። አውቶ ፓይለቱ ይወስደዋል። ደመነፍሳዊ ብቃትህ ነገሮችን ሳታይ ሳታረጋግጥ ትክክለኛውን ነገር እንድትነካ ይረዳሃል። ልክ እንደዛው ትረሳለህ ከአንድ ሁኔታው ስትወጣ። ለዚህ ነው ጳውሎስ እንደዚህ የሚል ከኋላ ያለውን እየረሳው ምን አርጓል ማለት ነው? ወጥቷል። ዛሬ ከየትኛው ሁኔታ መውጣት ሆነላችሁ። ወደሚቀጥለው ነገር ለመሻገር ዛሬ እግራችሁ መራመድ ጀመረ። ከኋላ ያለውን እየረሳው ኦኬ በፊቴ ያለው ለመያዝ መያዝ የምትችለው መድረስ የሚባል ነገር በህይወት ሲከናወን ነው። መድረስ የሚባል ነገር በህይወት የሚከፈጸመው ደግሞ መራመድ በሚባል መካከለኛ አገናኝ ነው። ስለዚህ እርምጃ እስካልጀመርክ መድረስ የለም። መድረስ ከሌለ መያዝና መውረስ የለም። መውረስ ጋር እንድትደርስ መነሻህ ላይ ያለውን ያን የተቀመጥክበትን አሮጌ ሌቭል ይሆናል፣ አሮጌ ልምምድ ይሆናል፣ አሮጌ የህይወት ስርዓት ይሆናል፣ አሮጌ በውስጥ የተከማቸ ሮንግ ኢንፎርሜሽን ይሆናል። ከዛ ውስጥ በኢየሱስ ስም ጸጸት ሊሆን ይችላል፣ መነቀልና መውጣት ይሆንልን። ዛሬ አራግፍ ይወጣለሁ በርስኪ come on say it again አራግፍ ይወጣለሁ በርስኪ። እምነት ያለ ስራ ምውት ነው ካለ ከዛስ እምነት ከስራ ጋር ሕያው ነው። አክሽን አለው፣ ድርጊት አለው። ስለዚህ ያንን ድርጊት ነው ዛሬ ላይ እምናነሳውና እምንፈጽመው። ሊስን እንደዚህ ይላል። ዋው አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህ ይላል። በጣም ራሱ እየተናደደ የሚጽፈው አይመስላችሁ? ይሄ ለተዘፈዘፈ ጴንጤ እየተበሳጨ የሚጽፍ አንተ ከንቱ ሰው ብሎ ነው ማለት። ይሄ ፕሮፐር ወርድ አይደለም። አይታችኋል? በጣም ፖላይት አይደለም። በጣም ይሄ እንዴት ነው ስርዓት ያለው ስብከት ነው እየሰበከ ያለው አይደለም እኮ። አንተ ከንቱ ሰው ብሎ ነው የሚጀምረው። እና ከንቱ ማለት ይሄ ስድባዊ ቅኝት አለው በእኛ። ነገር ግን ምንም ነገር የማታደርግ የሚል ሴንስ ሊጠቀም እንጂ ሊሰድብህ አይደለም፣ ሊገስጽህ ነው የፈለገው። ለዚህ እንደው ቁጥር ስንት ላይ ነው ያነበብኩት? 20 ላይ። እሺ በፈረንጅ አፍ but oh vain man ይሄ ባዶ ሰውዬ ኪስ ባዶ፣ አይምሮ ባዶ፣ ኑሮ ባዶ፣ አምልኮ ባዶ፣ ጸሎት ባዶ vain ነው ሊል የፈለገው። አዩ vain you don't have anything at hand, you don't have anything inside of your pocket, you don't have anything fruitful life spiritually, mentally, physically. vain ነህ ወይም ባዶ ነህ፣ empty handed ነህ ነው የሚለው። ባዶ እጅ ነህ።
አንተ ከንቱ የሚለው ከንቱ ማለት ይሄንን ነው ቬን የሚለውን ነው የሚተካው ቬን የሚለው የእንግሊዘኛ ቃል ነው የተካው ኦኬ ባዶ ነህ ስንቶች ባዶ አሉ ስንቶች ባዶ ነገር እጃቸው ላይ አለ ቤታቸው ባዶ አገልግሎታቸው ባዶ ኑሯቸው ባዶ የሆኑ በጣም ብዙ ሰዎች አሉ ግን እነዛ ሰዎች ቃል ከእግዚአብሔር ዓለም ከሰሙ በኋላ ድርጊት ከሌላቸው ባዶነታቸው አይቀየርም ባዶነታቸው አይቀየርም ባሪያ እግዚአብሔርን የሚፈራ ነበር ዋው ፈሪሃ እግዚአብሔር የሞላበት ቤትና አገልግሎት ነበር ሞተ ነብይ ነበር አለች ሞተ እሺ እስካሁን የመጣው ቴስቲሞኒ በጣም የሚገርም ነው ከዛስ ባለዳ መጣ እዳ ነበረበት አው እግዚአብሔርን እየፈራ አው እያገለገለ አው እዳ ነበረበት አው አሲዞ ነበር አው ምን አላቅም አልተጻፈም ከዛስ ባለዳ መጣና ልጆቼን ባሪያ አርጎ ሊወስዳቸው ነው አለችው መጣችና ነብዩ ከዛ በኋላ በቃሽ ምንም ማድረግ አልችልም እግዚአብሔር አምላክ እንግዲህ የሚያደርገውን ነገር እስክታገኝ ድረስ 40 ቀን ጾም ጸሎት ወይም 21 ቀን አላት አሜን አላላት ያላት ነገር ምን መሰለ ወዲያውኑ ሂጂ በቤትሽ ምን አለ አላት ምን አለ አትሃንድ የምትጀምሪበት የምትንቀሳቀሽበት ምን አለ አላት የሆነ ሰው ህይወት ውስጥ ከዚህ በኋላ እግዚአብሔራዊ ምንጭና መልስ የሚሆን ባርኮት ይጀምራል እኔ ነኝ የሚል አንድ ጀግና ሰው ይውሰደው አሜን ስትሉ በህይወታችሁ ይጀምር listen this ምን አለ በቤትሽ ሲላት ጥቂት ዘይት አለችው አለ ጥቂት ዘይት ኦኬ እንግዲያው እሷን ይዘሽ ከጎረቤት እሷ ላይ ጥቂት ተጠብጠብ እንዲያረጉልሽ አግባቢ እድርግቢ እቁብ ሰብስቢና ከዛ ሰውዬው የተወሰነ ጊዜ እንዲሰጥሽ እኔ ጸልይልሻለሁኝ አላላትም የያዘችው ነገር ላይ ፌዝ አሁን እግዚአብሔር ሰው ጋር ስትመጣ ፌዝ ይዛ ነው የመጣችው እምነት ነብዩ ጋር ስትመጣ ሶሉሽን ይኖራል የሚል እምነት ይዛ ነው የመጣችው መፍትሄ አለ የሚል እምነት ይዛ መጣች ከዛ በኋላ እሱ ቃልና ድርጊት ሰጣት የምታደርገውን ነገር ሰጣት ሂጂ ማድጋዎች ሰብስብ ያላት ሴትዮዋ ነች እንጂ ስንት ዓመት እንደሆናት አቅም ይኑራት የዲስክ መንሸራተት ይኑርባት አንድ እጇ ይስራ አይታወቅም የምታረጋውን ነገር ነው የነገራት እግዚአብሔር የምታረጋውን ነገር ነግሮ ከተቀመጥክ መቼም አያረግልህም ንገሩ ታጠገባችሁ ላለው ሰው እግዚአብሔር በሉት የምታደርገውን ነገር ነግሮ ከተቀመጥክ መቼም አያደርግልህም በሉት አርግ ነው ያለ ሂጂ ማድጋዎችን ከሜዳ ሁሉ ሰብስቢ ከጎረቤት ተዋሺ ከሜዳ መሰብሰብ ትችያለሽ ከጎረቤት ደግሞ መዋስን ያለብሽ መሰብሰብ አትችይም አውሱኝ እመልሳለሁ ለምትዩ ስለዚህ እነዚህ ነገሮች አድርጊና ነይ አላት ከዛ ኢንስትራክሽን ይሰጣል ወደ አክሽን የምትገባበት ኢንስትራክሽን ከዛስ ግቢ ካንቺና ከልጆችሽ በኋላ በሩን ዝጊ ከዛስ ከማድጋው ላይ እያነሳሽ ወደ ገንቦቹ ገልብጪ ፌዝ ውስጧ አለ እቺ ሴት ነብዩ ጋር መጣ አምናለች በቃ ግጥም ያለ እምነት ነው ውስጧ ያለው ሚርጋዙ ቪንጋ ማንቲያ ሚል አይነት እምነት ነው ውስጧ ያለው በቃ አምናለች አንድ ነገር ይሄ ባለዳ ልጆቼን አይወስድም የሚል አምናለች እኮ ግን አሁን ሰውየው ያደረጋት ነገር ምንድነው እጅ ጭኖ ጸልዮ ሌላ ትንቢት ሰጥቶ አላካትም ነገር ግን ወደ ድርጊት የምትገባበትን የሚገፋ አጂክ አቶሴን ባሪያካ አንድ ነገር ውስጧ ፈጠረ ስለዚህ ምናላት ነያል ሰብስቢ ከልጆችሽ በኋላ ዝጊ ከዛስ ፌዝሽን አክሽን ውስጥ ከተቻለ እምነትሽ አምነሻል አዎ እንግዲያውስ ያም አሁን እምነት ድርጊት ይፈልጋል ድርጊቱ ክሬዚ ድርጊት ነው የብደት ነው ከዚች ማድጋ ውስጥ ያለችን ለምሳሌ ነው
አሁን ና በጌታ ህዝብ ተመልከቱ በማድጋው ያለችው እቺ ነች እሷን አንሳል በጂያስታ አሁን እቺ ሴት እግዚአብሔር ይችላል ብላ አምናለች አዎ ግጥም አርጋ አምናለች ልጆቼን ባለዳ ይወስዳቸውን ብላለች አዎ ቃል መጥቶላታል አዎ አሁን ያላት አንድ አማራጭ የተሰጣትን ነገር ፌዙን ወደ አክሽን መቀየር ነው ይሄን ለመቀየር በርዝጊ አላት ለምን የተዋሰቻቸው ጎረቤቶች መጥተው ምን ልታደርጊ ነው ትንሽ ነቀልሽ እንደ በችግሩ ምክንያት ምናምን እንዳይሏት በርዝጊ ልጆችሽ ይችሉሻል እና ያግዙሻል ስለዚህ በርዝጊ አላት አየው ምንድነው ኦፒኒየን ጊቨርስ ይመጣሉ አየ እምነትህ ወደ ተግባር እንዳትቀይር አስተያየት ሰጪ እንዳይመጣ በር ዝጋ የጆሮ በር የአይን በር ዝጋ ይሄ የልብህን በር ዝጋ ለዛ ነው ወደ ድርጊት ያልገባው አስተያየት ሰጥቷላ አንቺ ምን ያደረግሽ ነው እንዴ አረ እንደዚህ አይደረግ እንደ ባለ አይምሮ አስቢ ሲሉሽ ከመንፈስ ዓለም ወስደው ይፈጠፍጡሻል እዛው ውጪ ይፈጥፈጡ በራሳቸው አንቺ ግን ዘግተሽ ቀጥይ ከእግዚአብሔር አንድ ወቅት ላይ አንድ ውድድር ነበረ ውድድሩ እነዚህ ፍሮግስ ውድድር ነበር እነዚህ ፍሮግስ እንቁራሪቶች እንጨት ላይ ይወጣሉ እንጨት ላይ ይወጡ ውድድር እየተደረገ ነው እና ከዛ በኋላ እዛ ውድድር ላይ ሁሉም ልክ ሲወጡ ፍሮጎቹ እነዚህ እንቁራሪቶቹ እንጨቱ ላይ ሲወጡ ወደቀ ሲባል የተወሰነ ሄዱና እልጥው ይላሉ ከዛ ሁለተኛውም ይጀምራል ወደቀ ዱብ ሶስተኛውም ይጀምራል ወደቀ ሲባል ዱብ ይላል ከዛ በኋላ አንደኛው ግን እንቁራሪት ግን ጃ ብሎ ወጥቶ ጨረሰና ከዛ በኋላ በጣም ሰው ተገረመ አጨበጨበ ከዛ አንድ ጋዜጠኛ መጣና ኢንተርቪው አደረገው ኢንተርቪው ሲያደርገው እንዴት ይሄንን ሁሉ ጩኸት ችለህ እንዴት ይጨረስክ ሲለው መልስ አይመልስም እምለው ነገር ገብቷል እንዴት ጨረስክ ይሄንን ሁሉ ነገር ያን ሁሉ ጩኸት ይያለ ወደቀ እየተባለ ሁሉም ወድቋል አንተ ግን ጨርሰህ ወጣ እንዴት ነው ይሄ ጉዳይ ብሎ ሲሰጠው አይመልስም ለካ ደንቆሮ ነው አየው ለዚህ ዓለም ጩኸት ከደነቆርክ ለእግዚአብሔር እውነት መፍጠን ትችላለህ ለሰይጣን ድምጽ የተዘጋ ጆሮ ለእግዚአብሔር ሐሳብ የተለቀቀ እግር ይሆናል አየው በህይወታችሁ ውስጥ ለማይጠቅማችሁ ድምጽ በራችሁን አትክፈቱ ለማያስኬድ ለማያደርስ ነገር በርን አትክፈት እግዚአብሔር ላለ ነገር በር ክፈት በራችሁ ለክፉ የተዘጋ ይሆን ለክፉ ኦፒኒየን ጊቨርስ አስተያየት ሰጪዎች የዘመናችሁ በር የተዘጋ ይሆን አይሰማም አባዬ ካልሰማ ትቀጥላለህ አንድ ሰው መጥቶ በህይወቱ ውስጥ እግዚአብሔር የጀመረውን ነገር ያስጠላል የጀመረውን ነገር እንደ ማርያም ሁኚ ልክ ስትጸንስ ያደረገችው ነገር ጃብላ ሄዳ ኤልሳቤጥ ጋር በተመሳሳይ በትንቢት ቃል በድምጽ በሰማያዊ ምሪት የመጣውን ጽንስ የተቀበለችው ኤልሳቤጥ ጋር እሷ ጋር ሄደችና ክትታለች በቃ አለቀ ታሪኩ ተጨርሳለ በተመሳሳይ መንገድ እዚህስ ብትሆን ፈሪሳውያን እየመጡልሽ ነው ማርያም ምን አስበሻል ከጋብቻ በፊት አርግዘሻል ምናምን ሲሏት በቃ በድንጋጤ ብቻ ነገር ዓለሙ ይጠፋባት ነበር ግን ሄደችና እዛ ሽሽጋለች ዘጋች ማለት ነው አየ ለዚህ ነው በርሽን ዝጊ ያላትና ዘጋች ከዛስ ወደ ማድጋው ገልብጪ ወደ ጋኖቹ ገልብጪ ያላት ይሄንን ወደዚህ መገልበጥ እብደት የሚባል ነገር ያስፈልጋል ከዚህ ወደዚህ የዚህ ዓለም ስርዓት ነው ምንም አይደለም ከዚህ ወደዚህ እንዴት ይገለበጣል ያው ወደ አንድ አይደለም እንዳለ ቤቱን ሞልቶታል ማድጋ ሞልቶታል ቤቱን እንዳለ እንስራ ሞልቶታል
ልጆቹ ማሚ ያለችውን እየተከተሉ ነው። ምርጫ የላቸውም። ለምን? ደጅ ላይ የሚጠብቃቸዋል፣ ሊወስዳቸው ይመጣል። ለዛ ነገር የተሰጡ እንዳይሆኑ አሁን ለተሰጣቸው ነገር መትጋት ስላለባቸው አምጡ ስትል ያመጣል። ትሞላለች። ይሄ እንዳለ ነው፣ አይጎልም። ይሄ ግን ይሞላል። ቀይሩ ትላቸዋለች። ሌላ ይመጣል። ይሄ አይጎልም፣ ይሄ ግን ይሞላል። እምነት በስራ ማለት ይሄ ነው። በኢየሱስ ክርስቶስ ስም ይሄ መንፈስ ዛሬ ያገኛችሁ። ወደሚበልጥህ ወደሚመስል ዓለም በእግዚአብሔር የእምነት ስርዓትና ድርጊት ከተንቀሳቀስ በልጠህ ትተርፋለህ። What is that supposed to mean? Do everything according to the word of God that you heard from above. Do not listen your circumstance. Do not listen your problems. Do not listen your enemies. አትስማቸው እነሱን። አትስማ ሁኔታ፣ አትስማ ችግርህን። አንድ የሰማኸው ቃል እርሱ ቃል እንዲህ ብለህ እመነው። እግዚአብሔር አንድ ጊዜ ተናገረ፣ እኔም ይህም ብቻ ሰማው። ኃይል የእግዚአብሔር ነው በልናቁ። ማዳን የእግዚአብሔር ነው በልናቁ። እግዚአብሔር አንድ ጊዜ ተናገረ፣ እኔም ይህንን ብቻ ሰማው። ይህም ብቻ ሰማው ማለት ሌሎች ነገሮች ሪፊውዝ አርጋቸዋለሁ። I am just doing everything against the word of God, against the promise that I have from him. ቆም ያለው ከርዛ ተቃርኜ ነው የምኖረው። እግዚአብሔር ካለው ጋር ተጣብቄ ከሌላው ጋር ተጣልቼ። ስለዚህ ፌዝ ኢን አክሽን፣ ድርጊት ውስጥ ግባ። ድርጊት ውስጥ ግባ። ወደ ድርጊት ግቡ። ከዛሬ ጀምሮ መስራት የምትፈልጉትን ነገር ፕላን አርግ፣ ስራ ጀምር። መግባት የምትፈልግበት ቢሮ ሂድና ማንኳኳት ጀምር። ሲቪ የለህም፣ እምነት ካለ ከሲቪ ይበልጣል። አንተ ጩህና አሜን በለኝ። እዚህ ሲመሰክሩ ብዙ ሰዎች አላያችሁ? ሲቪ አልነበረኝም፣ ለዛ ነገር የሚያበቃ የመወዳደሪያ መስፈርት አልነበረኝም፣ ግን በቃ እግዚአብሔር ታምራት ያደርጋል ተብሎ ተጸለየልኝ። ከዛ በኋላ ሄድኩኝና እኔ በዚህ ጉዳይ ላይ በዚህ ቦታ ላይ መስራት እፈልጋለሁኝ ብዬ ስል አዎ ብለው እኔን አስገቡኝ ሲሉ አልሰማችሁ? እግዚአብሔር የሚሰጥህ ሞገስ ሌላ ከሰጠህ ወረቀት ይበልጣል። ፌዝ ኢን አክሽን፣ ድርጊት ውስጥ ግባ። ያለ እምነት ያለ ስራ ምንድነው? ምውት ነው። ህይወት የለውም፣ ፍሬ አያፈራም። ስለዚህ የሞተ ነገር የሚሰናዳው ለቀብር ነው። ህይወት ያለው ነገር ግን የሚሰናዳው ለፍሬያማነት ነው። እምነት ያለ ስራ ምውት ነው። ምውት ከሆነ ለቀብር ነው የሚሰናዳው። ኤቭሪ ታይም ሬሳ ሳጥን የሚታይሽ ድርጊት ውስጥ ስላልገባሽ ድርጊት ውስጥ ግባ። ኦኬ ሞክር ያለው የሚሉኝ ሰዎች አሉ። ለነሱ ልናገርና ከዛ በኋላ እንጸልያለን። ሞክር ያለው የሚሉኝ ሰዎች አሉ። ይሄውና ከ1847 ጀምሮ ስሞክር የሚሉ ሰዎች አሉ። ዌል እስከ መጨረሻው የሚጸና ይድናል ይላል እንጂ ሶስቴ የሞከረ ይድናል አይደል። እማንኳኳው እስኪከፈት ድረስ ነው በለው። እስኪ ያጠገብላለው ሰው የምፈልገው እስከማገኘው ድረስ ነው በሉ። እስኪ የምራመደው እስከምደርስ ድረስ ነው በሉ። እስኪ ይሄ ነው ፕሪንሲፕሉ። እስከ መጨረሻው የሚጸና ይላል። መጨረሻው መቼ ነው ሲባል መጨረሻ ነው። መጨረሻ ላይ ነው የሚታወቀው። መጨረሻ ላይ ነው የሚታወቀው መጨረሻው። ስለዚህ ልክ ሂድና እስኪ ቼክ አርጋለው። ኤልያስ አይታል እየጸለየ ነው። አንድ ስልቹ አብሮ አገልጋይ አለ። በጣም በቃ የደከመ ግያዝ የሚባል ራሱ ግያዝ ነው ስሙ። እና
እስቲ ውጣና እስቲ ቼክ አርግ ይለዋል ጊያዝን። ኤልያስ ተንበርክኮ እሱ እየተጋ እስቲ ቼክ አርግ እግዚአብሔር ዝናብ ሰጣለው ብሏል ቼክ አርግ ይላል። አየው እየተከሳከሰ ነው ያከሳከሰዋል ሰውየው። እምነት ካለ ቃል ካለ እንቅስቃሴ መኖር አለበት። ቼክ አርግ ይለዋል። ይወጣና ወዲያው ብራ ነው ምንም የለም ብሎ ይመጣል። ወይ አብሮ አይጸልይ ወይ ደና ነገር አይመልስ። ከዛስ ድገም ይለዋል ኤልያስ። ደረቅ ነው ኤልያስ አይቆምም። ድገም ይለዋል። ሁለተኛም ይወጣና ጌታዬ የለም ለየለም የተሰራ አፍ ያላቸው ጴንጤዎችን ነው የሚመስለኝ ይሄ ሰው ጊያዝ የሚባል ሰው ይራሱ ጊያዝ የለም አይሆንም በቃ አረ በቃ ዝም እንዳውም ይዘንባል ብለን ተናግረን ከምንጨፈጨፍ እንደ ድሮ እንጥፋ እና ወደ ኮራት ፈፋ ምናምን የሚል መንፈስ ያላቸው ጴንጤ ይመስለኛል ይሄ ጊያዝ። እና ኤልያስስ ጽኑ ነው። ሂድ ድገም ሶስተኛ ሂድ ድገም አራተኛ ጊዜ ደገም። አሁንም ያንኑ ነው የለም ነው የሚመልሰው የለም ነው የሚመልሰው የለም ነው የለም የሚል። ከዛ በኋላ 5 አስቆጠረው 6 አስቆጠረው። ከዛ በኋላ በሰባተኛው ከዛ ወጥቶ ስልችት ሲለው እጅ የምታክል ደመና ከባህር ስትወጣ አየዋል። አገላለጡ ራሱ የስልቹነት እንደሆነ የምታቀው ደመና ከላይ ነው የሚመጣው። የስልቹነት እንደሆነ የምታቀው ከባህር ላይ እጅ የምታክል ደመና ስትወጣ አየዋል። እና ከባህር ላይ ኢቫፖሬሽን እንጂ ደመና አይወጣም ትነት ነው የሚወጣው። እና ልክ ነኝ አይደል? መምህራን ባሉበት እየተናገርኩ ነው ያለሁትና እኔ ነገራችኋለሁ። ከሳትኩኝ በእናንተ ነው። ቦጌ ከባህር ላይ ኢቫፖሬሽን እንጂ ክላውድ ይነሳል አይነሳም። ኢቫፖሬሽን እና ኢቫፖሬሽን cannot be seen ልታየው አትችልም። ኢቫፖሬሽን እንትነትን አታየው። ደመናን ከላይ ሲመጣ ግን ታየዋለህ። ዛሬ ደምኗል ትላል። እንኳን አንተ የተማርከው እኔ እንኳን ገበሬው እንኳን አቀዋለሁ ደመና ብሏል ምናምን። አሁን listen this በሚገርማችሁ ሁኔታ በስልቹነት መጣና ከባህሩ ላይ እጅ የምታክል ደመና ስትነሳ አየው አለ። የሆነ ተስፋ ለማስቆረጥም ይመስላል። ከላይ የሚሆን ነገር የለም ከምድር ከባህር ላይ ምናምን ሲለው በቃ ነው ብድግ አለ ኤልያስ። ሂድና ንገረው ለአካብ ውሽንፍሩ ታላቅ ነው እማትችለው ነው ዝናቡ፣ ስለዚህ ፈጥነህ ሩጥ በለው አለበለዚያ መንገድ ላይ ጎርፍ ነው የሚጠርገው ሲለው ከዛ በኋላ እየሮጠ እንዴ እውነቱን ነው እንዴ ሰውዬ ያለው አየው። እግዚአብሔር አምላክ እምነትን በእንቅስቃሴና በተግባራዊ እርምጃ ይሙላው። አየው አንዳንዴ 2 ሞከርኩ ይላሉ 3 ሞከርኩ ይላሉ። do it until you get it እስክታገኘው ድረስ አድርገው። ደግመህ ደግመህ ጸልይ፣ ደግመህ ደግመህ እመን፣ ደግመህ ደግመህ አውጅ፣ ደግመህ ደግመህ ተዋጋ፣ ደግመህ ደግመህ አገልግል፣ ደግመህ ደጋግመህ ጾም፣ ደግመህ ደጋግመህ ተራመድ፣ ደግመህ ደጋግመህ ፈልግ። እግዚአብሔር ያየልህ ጋር ትደርስበታል። Do not stop until you get it. Do it. Do it. Do it until you get it. በጣም ታላቅ ነብይ ነበር ኤልሳ ትዝ ይላችኋል። በጣም የሆነ ሰውዬ ቪዥን መጣለትና በጣም በሚገርም ሁኔታ የእስራኤል ንጉስ ነው እና ኤልሳ በሚሞትበት በሽታ ታሞ ተኝቶ ሊሄድ ነው። ከዛ በኋላ ይሄን ሰውዬ የሆነ ነገር ሳልቀበለው ማምለጥ የለበትም ብሎ የእስራኤል ንጉስ ወክ አርጎ ኤልሳ ጋር መጣና ኤልሳ ታሞ ተኝቷል ነብዩ ግን he is with power ከኃይል ጋር ከክብር ጋር ነው ያለው ተኝቷል። ከዛ በኋላ እንደተኛ መጣና አባቴ አለ የእስራኤል ንጉስ እንደተቀመጠ ልክ ኤልሳ የተቀበለበትን የቅባት በተን
ያ ደብል ፖርሽን አኖይንቲንግ የተቀበለበትን የቅባት በተን አገኛት የቅባቱን በተን አግኝቶታል ኤልሳ በደብል ቅባት የተቀባበትን ያችን የእምነት ኮኔክሽን አግኝቷታል ትዝላችኋል ብታየኝ ይሆንልሃል ሲለው አባቴ እስራኤል ፈረሶችና ሰረገሎች ብሎ ሲናገር ነው ማንትል ወይም ይሄ መጎናጸፊያ ይወደቀለት ትዝላችኋል አብራችሁ ነበራችሁ እዛው አላልኳችሁም ዮርዳኖስ ማዶ አላነበባችሁም እንዴ ትዝላችኋል ቃሉ ላይ ኦኬ አሁን ያችን በተን መጣና ያ የእስራኤል ንጉስ ኤልሳ እንደተኛ አባቴ የእስራኤል ፈረሶችና ሰረገሎች አለው ኤልሳ ያቃታል ይችን በተን እግዚአብሔር መጣ እድል ሰጠህ ማለት ነው የማይቻል ነገር ሆኖ ነው ማለት ነው ይቺ ከተነካች ከባድ ነገር ለምንሃል ብሎት ይቺን ሲል ግን ለቆለታል ይቺ ቃል ሰማይን ወደ ምድር አምጥታ ለሚከብድ ለታላቅ አደራረግ እግዚአብሔር የምታንቀሳቀሰው ቁልፍ ነች ያቃታል ኤልሳ ወዲያውኑ እዛው ጋር እንደተኛ ሊሞት ያጣጣረ የነበረው ሰውዬ መስኮቱን ክፈታለው ኢንስትራክሽን ውስጥ ገባ አሁን ፌዝ አግኝተሃል አሁን አክሽን ውስጥ መግባት አለብህ ከዛ መስኮቱን ክፈታለው ወደ ምስራቅ መስኮቱን ክፈታል ከዛ ቀስቱን አንሳል ወርውራል ይሄ የመድኃኒት ፍላጻ ነው ወርውራል እዚህ ጋር ቁጭ ብሎ ሰውየው ድርጊት ውስጥ ነው ይወረውራል ቀስት ኤልሳ በመንፈስ ያያል አየር ላይ ያለው አለቃ ሲመታ ያያል ዋንኛው ሲወጋ ያያል ከዛ በኋላ እንደገናውን አየሩን መጀመሪያ ሰማዩን ከመታህ በኋላ ነው ምድሩን የምትቀጥለው ከዛ አሁን ቀስቱን አምጣና እንደገና ምድሩን ምታዋል አየው ስፒሪቹዋሊ ኤንድ ፊዚካሊ መመታት ስለነበረበት አመጣውና እንደገና ምድሩን ምታዋል ሰውየው አልገባውም እምነት አለው ድርጊቱ ግን አልገባው ለምን ኤልሳ በሕያው እግዚአብሔር በነፍሱ እምላለሁ በዚህ አልቆይም ይያለ እየተራመደ እየተጣጣረ ነው ደብል ፖርሽኑን የወሰደው ይሄ ሰው የግን ስልቹ ነው አይገባውም እንደዚህ አይነት ነገር ከዛ መጣና 1 2 3 የመታና አላለም አባዬ ኤልሳ ነደደው ተቃጠለ 5 6 መተው ቢሆን ኖሮ ሶሪያውያንን ፈጽመ ታጠፋቸው ነበር ለምን አቆም ካለው አየው የብዙዎቻችን ችግርን ይመስለኛል ይሄ ሰውዬ 2 ጊዜ 3 ጊዜ ሞከርኩት ሙከራ አይደለም ቀጥል የእምነት እርምጃ መሞከር ያስውጣሃል ማመን ግን ያሻግራሃል የሞከሩ ግብፃውያን ተዋጡ ነው የሚለው ነገር ግን እስራኤላውያን ግን በእምነት ተሻገሩ ነው የሚለው አየው ስለዚህ በህይወታችሁ ውስጥ ዛሬ አንድ ነገር ልተውላችሁ 2 3 ምናምን ብለ አታቆም until you get it do it አርገው ቀጥል አታቆም መንፈሳዊ ዓለሙን አታበሳጨው ቀጥሉ ወደ ድርጊት ግቡ ሕያው እግዚአብሔር ምስክሬ ነው በዚህ ሳምንት ከዚህ ትምህርት የተነሳ ምስክርነት ይዛችሁ ተመጣጣላችሁ አሜን የሚል ሰው ይሁንለት አሜን የሚል አንድ ሰው ይሁንለት ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁን እናመሰግናለን ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሳችሁ ላይክ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ለሌሎች እንዲደርስ ሼር በማድረግ አብራችሁ እንድታገለግሉ በጌታ ፍቅር እንጠይቃችኋለን ውድ የቲቲቪ ወርልድ ዋይድ እና የግሎሪ ዞን ሚዲያ ዩቲዩብ ቻናል ቤተሰቦቻችን ከናንተ በሚደርሱ ምስክርነት እጅግ እየተባረካችሁ እንደሆነ እርግጠኞች ነን በእግዚአብሔር ሰው በፓስተር ካሳሁን ለማ ላይ በሚሰራው በእግዚአብሔር ቅባት በመዝሙሮቹ በትምህርቶቹ በመጽሐፍቶቹ በኃይል አገልግሎቶቹ እንዲሁም በቃለ መጠይቆቹ በሁሉም አገልግሎት የተባረካችሁበት በሀገር ውስጥም በውጭ ሀገርም የምትገኙ ሁሉ በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን በመቆም የወንጌል ሥራ አብራችሁን ለማገልገል በስክሪኑ ላይ ባሉት የባንክ አካውንቶች መባ አስራት የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ እንዲሁም ከሀገር ውጪ ለምትገኙ ቅዱሳን በጎፈንድሚ አካውንት በስጦታችሁ ማገልገል ትችላላችሁ ለጥያቄ ሁሉ ኢየሱስ መልስ ነው
ቲቲቪ ወርልድ ዋይድ እና ግሎሪ ዞን ሚዲያ